እንዳለ የረሳሽው ወይኔ ጉዴ ፈለኔ ወደ ቆረጠኝ እኮ ፈጣሪ ትዕግስቱን ስጠኝ ያ ረቢ። እኔ ራሱ አረጋኝ አላየሁትም። አሁን አረጋኝ አላየሁትም። አፍሮ ሲኒማ የሚለው አንድ ሀንዬ የሚለው ድራማ አለ። እሱን አላየሁትም። እኔ ባክሽ ምንም ነገር እኔ ብሩክና የሚካል መጥቶ ሙዴ ነው የሚባለው። ከሴትዮ ጋር ራሱ ጣላለው፣ ከሰራተኞቹ ጋር ጨቃጨቃለው። ወላሂ በቃ ምን ሆነሻል ነው የሚባለው እዚህ ውስጥ ቤት ውስጥ። ኢትዮጵያ ራሱ ቢደውልኝ ስልክ አላነሳም ባይሰቤ። አሁን ማንም ሰው ቢደውል አላነሳም ከእናቴና ከአባቴ ውጪ። ወይ ሆነሽ ነው ግን እዚህ ከማን ጋር ነው የምታወሪው? ሲጀመር ከማን ጋር ነው የምታወሪው? ሶስት መላጣ ልጆች ከማን ጋር ማውራት ፈልገሽ ነው? መጀመሪያ ግን ልጅሽ ነው። አረ ጅንጀና እኮ ድሮ ቀረ። እኔ እናት ጅንጀና ራሱ ብሉክ ላይ ነው ጅንጀናው ሰውዬ። እኔ አይሚን ከጀመርኩ በኋላ ጅንጀና ራሱ ሲቻለው ባክሽ። ግን ባይዞ ሃይሚና ብሩክ እኔ ካወቅኩ ባን ጀምሮ በኋላ ከሰንት እኔ ድሮ ማለት ነው ከሰንት ቀርብን ያወቅኩት ካራት እኔ ባይዞ ብሩክን እኔ ብሩክን ማለት እኔ ከሃይሚ ጋር ሳይገናኝ ብሩክን አውቀዋለሁ ከማርክ ጋር ቪዲዮ ሲሰራ ማለት ነው። እኔ ሁልጊዜ ኮሜንት ጽፍ ነበረ። ቆይ ልንገርሽ ኮሜንት ጽፍ ነበረ እኔ ራሱ አውቀዋለሁ። ግን ብሩኬን እኔ አውቃቸዋለሁ እነሱ ማለት ነው። እነሱ ጀማው ነው ሲሰሩ ምናምን። ግን እኔ ኤፍሬምና ዊናስ አንድ ነገር ልንገራችሁ። እኔ ቅናቴ ማለት ነው ብሩኬ ከሌላ ሰው ሲመጣ ወይ ብሩኬ ከሌላ ሰው ሴት ሲያቀናብር ምቀናው ዛሬ ሳይሆን ድሮ ከሃይሚ ጋር ሳይገናኝ ይቀና ነበር ማለት እኔ ውስጤ ሃይሚና ብሩኬ አንድ እንዲሆን ስለሚፈልግ ብሩኬ ወይ ሄሉ ራሱ ሲያቅፋት ወይ ነው ሲያቅፍ በጣም ቀጥል ነበር የሚለው ወላሂ حتى عند سيرهم ولا لكن أشوف راسه لكن هنا هم يدورون مكتب إني كوميدي صف نبر ولا إني بتأم كوميدي صف نبرة شير بمنتر بروكي بيد بوزبيد والله هاي من دمو هابلا كابراهام قصت مثلا ما يكاد كبروكي بيمن بفيتنا ما قت هاي مية مالتنا إني جا ولا بتأم نب إني ሃይሚና ብሩኬ አንድ ሳይሆኑ አንድ ጊዜ ሃይሚን ኦዲየንስ አስቀይሟት እኔ ከሷ ጋር አልቅሼ ልሞት አልቅሼ እዚህ ውስጥ ቤት ሰው ሞቱ የሆነ ጊዜ እኔ ራሱ ያው ስቅስቅ ብዬ አልቅሼ ጸጥ አርግቶኝ ማለት ነው። የቤቱ ሰዎች ራሱ ደንግጠው የኢትዮጵያ ሰው ሞተብኝ መስሏቸው ደነገጡ ማለት ነው። ወላሂ የኢትዮጵያ ደውል እናጣራ ምን ሆነ ተፈጥሮ ነው በቃ አልቅሼ ልሞት እንደ ወላሂ እኔ ወላሂ በህይወቴ እንደ ሃይሚ ሰው ወደ ጀላቀም እኔ ባይዘው እንዴ አሁን የተረጋጋው ጃኒ ወላሂ አሁን የተረጋጋው ማለት ነው። ፎቶዋን ሳይ ራሱ እንባይ ነው የመጣብኝ። በሰላም ሰላም እኮ ነው ግን ደግሞ ፎቶዋን ሳይ በጣም እኔ ራሱ እንደዛው ነኝ። ምን አባት ላርግሽ ነው እንባይ መጣብኝ። ስክሪንሾት ፊት ለፊት እሷ ናት ሁሉ ቦታ እሷ የሚባቸው ፕሮፋይል እኔ ማለት ነው ወላሂ እኔ ወንጌል አይተሻል እንደሰሰው ወደ ጀላቃ አንቺ ቆርቆ እኔ አይቻለሁ ያንቺ ፕሮፋይል አላስታውስም ሙቤና አሁን አይደለም ብሩኬ ቀይሪ ቀይሪ እኔ የሚዬ ብቻ ናት እኔ እናት ስክሪኔ ላይ እኔ ዋትስአፕ ፕሮፋይል አልቀይርም። ስክሪኔ ላይ እኮ ሃይሚ ናት። ስክሪን ላይ ማረጋት ሃይሚ ናት። እኔ አሁን ቆይ በሷና በሃይሚና በኔ የሆነ ነገር አሰራለሁ በሃይሚና በኔ ፎቶ ወይ እንትና አሰሪው የምር እኮ ነው አንድ ይሞላ። አረ እኔ ራሱ እያልኩ ነው ማርያምን እኔ የስልኬን ገበር ራሱ በሃይሚ ፎቶ አሰራለሁኝ ለላሊ ለስልኬ ገበር ማለት ነው። ኦንላይን እኮ ላይ ታዝቻለሁ ማለት በእጅ ሰሚናች ደግሞ ልታስቀኝ ነው። እኔ ደግሞ በፍጽ ሰር እራለሁ አረ አይደለም ይሰራልሽ የምር አሁን አዲስ ፎቶ ስለመጣ አሁን ኤዲካል ፎቶ አሰርቼም ታያለሽ። እኔ ራሱ ምን ያስጨነቀኝ እንግዲህ ውስጥ እኮ ራሱ እኮ እንትን ሆኖ አለ ማለት እንትን ውስጥ እንትን ስልክ ይሻል ስልክ እኮ ኢቨን አንቺ እነዚህ ሰዎች እኮ ረሱ አይመጡም እንደ ቪዲዮ ወይኔ ጉዴ ፈላ ሱሱ ቤት እስኪ ቼክ አድርጌ ወላይ ቀርተው ነው። አረ እስኪ ዞር ቤት ቼክ ላደ አልመጡም ባክሽ ቢመጡም አይታየኝም። አይጆስ ገለቴ እንግዲህ ምንድን ነው የምትሰሪው? ዕቃ ያጠብሽ ነው እንዴ? ዕቃ እያነሳሁኝ ነኝ። ያው እኔማ ገና ስንት ስራ እሰራለሁ። ሴትዮዋ የለችም ብዬ ቁጭ ስል አየሁት ምንም አልመጣም። በጣም ደበረኝ። አንቺ የምን የምትጽፊው ከታች አለች። እኔ እንኳን ማንበብ እንደማልችል አታውቅምና ነው እኔ እቺ ኮተት
ሃኒ ፈሪ ለማለት ፈልገሽ ነው? ምንድን ነው ያልሽው? የምር እኔ እኮ ማንበብ ብዙ ያስቸግረኛል። አልተማርኩም እኮ እኔ የፈጣሪ ስጦታ ነው ከላይ ነው የተሰጠኝ እንጂ አልተማርኩም። እንዳይመስልሽ ደግሞ አልተማርኩም። ተምሬ ይባላል ገብቼ ተመርቄ ወጥቼ ስራ ይዤ ነበር። እሺ ደግሞ ምን መሰለሽ ምንኛው ዶክተር መሆን ነው። ዶክተር ሆኜ ሳገለግል ነበር። ከዛ ትቼ መጣ። መዋሸት ካለብኝማ እዚህ እንዋሽ። ወይኔ እድሌ ተመለሽ እባክሽ እንጂ እቺ ቆርቆዳ የት ሄደሽ? ዛሬ አይመጡም። በቃ እድሜያችንን እናውጣ። እኔ ተስፋ አልቆርጥም እስከ 2 ሰዓት። አንቺ ምን ሆነሽ ነው? እስከ 4-3 ሰዓት። እኔ እኮ እንትን ውስጥ ጨነቀኝ ወላሂ። ሃኒ ምንም ተስፋ ቁረጭ በገዛ ስልኬ እኔ ደራሲ ዘፈን መውጣት ቢመጡም እኮ ለእኔ አንድ ነው፣ ግን ደግሞ ቢመጡ ደስ ይለኛል። ለማንኛውም ለእኔ አንድ አይደለም። ቢመጡ ይሻላል። አሁን ድሮ ነው እንደዚህ የሚሆነው እንጂ አሁን አንድ ነው። እባክሽ እኔ ሲጀመር እኮ ሃይሚን ትላንትና ባያት ችግር አልነበረም። ትላንትና ስለናምን በቃ እኔ እንጂ ኧረ በቃ ዛሬ ቪዲዮ እኮ ዛሬ የተቀረጸ አይደለም፣ ባለፈው የተቀረጸ ዛሬ እኮ ለዛ ነው እንጂ እኔ ዛሬ ወይ ኢንስታግራም ላይ የሆነ ነገር ባያት ደስ ይለኝ ነበር። የስራ ጊዜ በጣም ነው የሚያምርባት። አይታችሁ ታውቃላችሁ? ግን ስራ ሲሰሩ ማለት በጣም እኔ ምን ልበላት ለዚህ እኔ ከሰው አይን ያውጣት ብቻ። ሃይሚ ከሰው አይን ያውጣት ወላሂ። መጨረሻውን ለማየት ጓጓሁ እኔ በጣም እኮ ነው። ሰው የቱም ቦታ የሷን ፎቶ የተደቀነበት ቤት የለም። በቃ እኔ እንጂ አሁን ደግሞ በዚህ ሰሞን ደግሞ ማሻላ በጣም እያማረባት ነው። አላህ ከሰው አይን ያውጣት የኔ ሸንቃጣ ማለት ነው። የስራ ጊዜ ያምርባታል። ፈጣሪ ይጠብቃት። ከሰው አይን አበሻ እኮ በጣም ከባድ ነው። የበይናችሁ ያበሻ አይን ከሁሉም በላይ ከሸቃላ አይን አላህ ያውጣት። የሸቃላ አይን የበዛባት ነው። ማታ ቁጭ ብሎ የሚጭቋት ሸቃላዎች አሉ ማለት ነው። እድሜያቸው የሄደ ከነሱ አላህ ያውጣት። ምንም አይደለም። ምን ሌላ እኔ ዱአ አርጉ ባይዘው እኔ ለሃይሚ ዱአ ስለደረቃል ይችላል አቀም ወላሂ ሲሰልም ማለት ነው። ልክ ለኔ እንደማደርግ ነው ማደርግላት። ከጃኒ አይኔ አላህ ያላ እስከ የሃይሚ መጨረሻ አሳየኝ ነው የምለው እኔ ያ ረቢ። እውነቴን ነው ከምር ወላሂ ላዝም ከልቤ ነው ማለት ለምትወዱ ሰው ከልባችሁ ዱአ ስታደርጉ ይደርሳል። አትሰው ዱአ አትናቁ ባይዘው። ዱአ እኮ አይናቅም እንዴ አይደለ? እናንተ ደህና ናችሁ? ሰው ሴት ልጅ ወድ አንቺ ደህና እኔ ታመም ያለው ባክሽ ዘይነብን ያሞኛል። አይዞሽ ዱአ እያደረግሽ እኮ ነው። የዱአ አድርጊ ማሬ። ትክክል ላይ ነው ያለሽ። እኔ ምንም እያልኩ ይሄ ነው። ይኸውልሽ እኔ ዱአ ማደርገው ለምንድን ነው? በዚህ ሰሞን ሃይሚ አምሮባታል። ከሸቃላ አይን አላህ ያውጣት ነው የምለው። ምክንያቱም ሸቃላ በጣም እንትን እያደረጓት ስለሆነ ከእነሱ አይን አውጣት። አዎ ሸቃላ አይን 10 አይን ነው ያላቸው። ግን ማለት ነው ሁሉ ጊዜ የምጸልዩ የእነሱ ችሎታ የሰጠ ፈጣሪ ለእኔ ስጠኝ ብዬ ለምናምን ይሄ ስድብ ተቋቁሞ ስራ የሚሰሩት እኔ አንድ ስድብ አልችልም። ስማርት ጭንቅላት እኔ ራሷ እኔ ወላሂ ኢንቦክስ ላይ ራሱ የሆነ ሰው ሲጽፍልኝ የሚከፉ ነገር ወላሂ በጣም ነው ቶሎ ነው የሚከፋኝ። የማላክሰው እንዴት ነው ፈጣሪ እንደዚህ አይነት ችሎታ ኮላሱ ወይ ፈጣሪ ማሻአላ እንዲሁ ብቻሽን ተቀምጨሽ ስታስቢ ይሄን ሁሉ እንዴት ትችላለሽ ትያታለሽ። አይሚታቀለሽ በጣም ነው የሚገርም። ይሄ ሁሉ ስድብ እንዴት ይችላል ነው እቺ ልጅ እንደዚህ ስራ የምትሰራው? እኔ ራሱ አንድ ስድብ ሁለት ስድብ በጣም ነው የሚሰራው። ፈጣሪ ለነገሩ ካለ ምክንያት እኮ አንድ ነገር አይሰጥሽም አቅምሽን። እና ደግሞ ሶሻል ሚዲያ ላይ ሲሰሪ እንኳን ውሳታ እኛ ዝም ብለን ሸቃለን ግስት ላይ ገብተን ስንጣላ ስንባላ አይደለም የምንውለው እየተናደር እንኳን ውሳ የዓለም እንትና ስድብ ፈጣሪ ትግስቱን ስጠኝ ያረብ ችሎታን ስጠኝ። አንተ ኧረ ጨማምሮ ይስጣት። እውነት አሁን እንዳሰማቸው ወደፊት እንደ ብትሰማ እንዴ ኦ ማይ ጋድ ራዚቃ መቼ ነው ግን ሃኒ የምትሆነው? ግን 4000 የምትገቢው ሰው ፈጣሪ ትግስቱን ስጠኝ ብቻ እውነት
እኔ ስቅ ስሚ አንቺ ልጁ ዳኒ እኮ ልጅ ፈጣሪው ትዕግስትን ስጠኝ። ወይኔ ሸበካ መቅድዬ የኔ እናት እንዴት መጋኛ ሆነብሽ እንዴ ሸበካሽ አንቺ። ዝም በይ መጋኘው ጋችሁ ሁለታችሁ ማለት ነው። ግን አረ ፈጣሪ ሆይም ዛሬ አበል ነው ምላት አፋፏን አፍንጫዋን አንቺ እኔ በቃ እኔ እንቅልፍ አልተኛ ባክሽ። አንቺ ጋር ልምጣ እንዴ ሀንዬ? እኔ ውጭ ማንተ ምንድነው መሰረው? እኔ እኮ ልክ እንዳንቺ ነው፣ ጥቅም የለብኝም። ሳቅም ማለት ራሱ አልችልበትም አላቅ ወይኔ ጃኒ ገብተሽ አንቺ ልጁ ማለት ነው ገብርኤልን ሰደባት ለልጅቷና ለዳኒ ሰደባቸው። ማን ሰደባት? ማን ሰደበ? መግዲ የሶሲና ለዳኒ ሰደባቸው ልጁ ማለት ነው። የቱ ልጅ የኔ እናት የቱ ነው የሰደበ? ማን ነው እሱ? ማን ጃኒ ያ የሆነ ሀይሚ ማለት ነው። ሀይሚ እንደውም የሆነ እብድ ሆኖ ምናምን ያስደነግጣት ልጅ ታውቂዋለሽ? ኦኬ ዩቲዩብ ላይ ለቆ ነው። አዎ ለቋል። ቪዲዮ ማይቼዋለሁ። በእነሱ ግን በዚህ በኩል ይሄድበትና እሱም ማለት ነው ትንሽ ደግና አሽቃብጦት ለሱም ማለት ነው መልካም ለራስ ነው እንጂ የሚያሽቃብጥ ነገር ያሽቃብጥሽ ወደዛ እኛ ማስቃበጥ ትችላላችሁ አይደለም እንዴ? ማሽቃብጡ ለመታደላችን ግን አረ የአንቺ ቤት ብናሽቃብጥ ታብታብ አድርጉ 25 ሰው ወሬ ከመስማታችሁ የምትገነ በራሴ አባንድ ሰው እኮ ነው ታብታብ እንትናን ታብና ኮፕሊንክ ማድረግ እናንተ ሁላችሁ ጭንቃችኋል። ታብታብ አድርጉ እስቲ ጭንቃችሁን ፈጣሪ እንትን ገለል ያርግላችሁ። አሜን። ለማን አረ እንዳለ እኔ ምክንያቱም ሁሉ ሰው እንደኔ የተጨነቀ ሰው አለ። ጭንቅንቅ ነው ያለኝ። እኔ ስልኬን ሩቅ ቦታ አስቀምጬ 5 ደቂቃ ከቆየሁ ሄጄ አያለሁ። ደግሞ መጣል እያልኩ በትዕግስት ሄጄ ዩቲዩብ ስገባ ምንም የለም። አይ አይዟችሁ ደህና ከሆኑ እኮ ችግር የለብንም። ደህና ናችሁ። ግን ደግሞ ቆይ እጠይቃለሁ። ቆይ እስኪ ታሪያን ተቀበል። አንቺ ቆይ ይሄ ሰውዬ ፕሮፋይል ያደረግሽው ለምንድን ነው? የእሱ ስራ ምንድን ነው? አስታራቂ አልነበረም እንዴ? ምን ተፈጠረ? ገና ኮርስ የወሰደ ነው። ገና 2 ፓርት 3 ይቀጥላል። እሱ ደግሞ አስታራቂ ሆኖ መጣ። የሱ ቤተሰብ ቪዲዮ ካያችሁ በስ አስታራቂ ብቻ ነው አዎ ኮርስ ስለሆነ ኮርስ ወስዶ ሄድበት። ተውት። እሱ ነው የምን አስታራቂ ሆነ? እንደውም ዛሬ የጠበቅነው እሱ ቤት ነበር። እንደውም የኛ ይለቃል ይሆናል እኮ አይታወቅም። ከሰዓት እኮ ገና ነው። እና አብርሽ ራሱ ተለቀቀ። አብርሽ ደግሞ 3 ቀን 4 ቀን የሱ ቤት ነው ቪዲዮ እየተለቀቀ ያለው። 400 ለመገባት በጣም ቸኩላል። እሱ ደግሞ እቺ ደግሞ እንደ ይግባ እንደ ጋሽ ልጆች እኮ 400 እሱ ይገባል። አይሚዬ 200 ትገባለች። ብሩኬ ደግሞ 150 ነጡ ዜዶ አንድ ሺህ ሂጂ መጣዋል። ማዲታይ ኢራፊ ልብን እኔ በመጡ ገለብጣቸዋለሁ። እኔ ራሱ ቢመጡ ማለት ነው ገለብጣቸዋለሁ። እኔ በጣም ነው የጨነቅ። አይዞ እንዳትጨነቂ የምር እኔ በጣም ነው የጨነቀኝ። ባይዘው ማለት ነው በጣም ነው ልቤ ባፌ ልትወጣ ነው። አንቺ ደግሞ ይሄ ሁሉ ውሸት ለምንድን ነው ግን? ፈጣሪን ፍሪ እባክሽ። አረ ውሸት አይመስለኝም። እኔ እንደዚህ ነኝ። ልብሽ እንዴት ነው ባፍ እኔ ምላሴና አፌ ሲስቅ እውነት እንዳይመስልሽ። እኔ እየቀለደ ነው። አፌ ዝም ብሎ ነው የሚስቀው። አንጀቴ ግን ተቃጠለ። ቀልድ ማለት ቀልድ እንደሚቆ ከውስጥ እኮ ነው የሚመጣው ይላል መጽሐፍ። ወይኔ አይደለም ያልኩት ደግሞ አረ ሀኒ አንቺ ሀኒ ተገልበጪ። ወይኔ በኢየሱስም ወይኔ እኔ አላልኩም። እኔ አይደለም ሳቅም አዘንም እንባም ይባል ከውስጥ ነው የሚመጣው እንጂ። እናንተ ምን እንዳማረኝ ታውቂያላችሁ? ሀቢባ መሆን ቤቴን ከፍቼ ሁሌ ሀኒ ቤት ነው እሺ። ጭቅጭቅ ስሚ ዜዶ ሀኒ ቤት ነው እሺ። ጭቅጭቅ የለ ምናምን የለ። ሰላም የሆነ ሳቅ ምናምን ታገኛላችሁ። ማነች ሀኒ ደግሞ? ኦ ማይ ጋድ ማነች? ኪንቅ ነው ማሮች። አንድ ሰው ከጨረቃ ፋሚሊ ውስጥ ሀቢባ ሆኖ ችግራቸው ጸጥ ብሎ በተራ የሚሰማለን። ከዚህ በኋላ ማንሹ ማለት በጣም እውነት ነው። በቃ አሁን አርፈሽ ቁጭ በች ደግሞ ትላቃቂሽብኝ። ኪንቅ ነው
ጃኒ ናት ማሳረፍ አለብኝ። እኔ ጃኒ ነው ማዘዘቅ አለብኝ። ለክፎታ ፕሮፋይልሽ ደግሞ ንግስቴ ናት። አባቴ ዳርከሽ ከአንዳ ዛሬ ጠዋት እንዴት ነው ደስ ያለችኝ። አንቺ እንትና ያቺ ገማች ጋር ገብታ ምን አለቻት? ንግስትሽን ማከበር አለበት አላለቻትም? ማን ጃኒ ያለች ጃኒ ያለች ልጅቷ አለች። ይህቺ በዚህ ሰሞን ሰላም አለይኩም እንትና ካረኔ ራሱ ጨንቆኛል። የምር ምን ይሻለኛል? ተው ቀዝቃዛ ውሃ አለም፣ ቀዝቃዛ ውሃ ጠጡበት። እናንተ ታውቂያላችሁ እየጨነቀኝ ምግብ ስበላ ምግብ ላይ አይሰራልኝም። ቁጭ ይላል ዝም ብሎ ነው። አረ ሲጀመር ከጉሮሮሽ ራሱ ከወረደልሽ ጥሩ ነው። በምግብ ቀን የድሮ ቪዲዮውን ማስጠለሰውኛል። እያዩ ስልችት ታለኝ ደጋግሜ ማየት ራሱ የድሮ ሲጀመር ይው ማይለም ባክሽ። እንደዚህ አይነት የሆነ ሲጠፍሽሽ ያስጠላሻል። አዎ የምር በጣም ነው የሚያስጠላው የድሮ ገብቶሽ ማየት።